ራሳችሁን ጥሉ ሊላችሁ ይችላል። አንዳንድ ስሜት ራሳችሁን ጥሉ፣ ራስን ጥላ ቢላችሁ ከኔ በላይ እኔን የሚወድ አምላክ አለ ብላችሁ መኑ። አንዳንዴ የክፉ መንፈስ ሞት ሊላችሁ ይችላል። ለምን ብቻዬን ሞታለሁ ከክርስቶስ ጋር ሕያው ሆናለሁ ብላችሁ አታሳፍሩት? የተወደዳችሁ ወጣቶች አንዳንዴ ጭክን ብሎ ተሰቀል ሊላችሁ ይችላል። ከክርስቶስ ጋር እንጂ ብቻዬን እኔ ተሰቀየ ምን አረጋለሁ አትሉትም? ራሳችሁን አጥፉ ሊላችሁ ይችላል። ከክርስቶስ ጋር እኖራለሁ ብላችሁ አፉን አትዘጉትም? ይህን ትምህርት ለምን ማስተምር ይመስላችኋል? ከቅርብ ጊዜ ወዲህ በጣም ብዙ ወጣቶች ምናልባት በምድር ላይ ምናልባት በኑሮ ላይ ምናልባት ባለው ነገር ላይ ሁሉ ተስፋ እየቆረጡ ራሳቸውን የሚያጠፉ ዜናዎች እንሰማለን። በቅርቡ እንኳን ዛሬ 3 ወር ወይም 2 ወር ይሆናል እዚች ከናንተ ጀርባ ካለች አንዲት ቦታ በአንድ ሳምንት ብቻ 6 ወጣቶች ናቸው ራሳቸውን ያጠፉት። ሁለት ጓደኛ ማቾችማ የሰማሁት አርሰናልም ስትሄድ አንድ ላይ ነበር ምን ሄደው፣ ኳስም ስንሄድ አንድ ላይ ነበር፣ ጌምም ስንጫወት አንድ ላይ ነበር። አሁን ብቻ ለምን ትሄዳለህ ብሎ ጓደኛውም ተደገመ። ወገኖቼ እንዴ ምን እየሆነ ነው? ከባድ እኮ ነው። በሞትና በሕይወት መካከል ቆርጠው ብዙዎች ባህር አቋርጠው ብንሞትም እንሞት የሚሉት ለምን ይመስላችኋል? በራሳቸው ላይ ወስነው። አያችሁ፣ እነዚህ ሁሉ ነገሮች ሲደበላለቁባቸው እኮ ወጣቶች፣ ወላጆች ሆይ ወደ ወጣቶች ዓለም ወደ ልጆቻችሁ ዓለም ታውቁታላችሁ፣ ትወርዳላችሁ፣ ትተዋወቃላችሁ። ልጆች የወላጆችን ዓለም እየናቁ ወላጆች የልጆችን ዓለም እያጥላሉ ሕያው ሆነው የማይኖሩ ተስፋ የቆረጡ ወጣቶችን ነው ምድር ላይ የምናበረክተው። የተወደዳችሁ ኦርቶዶክሳውያን በእነዚህ ሁሉ መከራዎች ተስፋ ያላቸው ክርስቲያኖች አፍቃሪ አምላክ እንዳላቸው የኔ ነህ የሚል ፈጣሪ እንዳላቸው ዋጋቸውን እያወቁ ተስፋቸውን እያወቁ የሚኖሩ እስካልሆኑ ድረስ መከራቸውን የሚተረጉሙበት መንገድ ፈተናቸውን የሚረዱበት መንገድ የተለየ እስከሆነ ድረስ ራሳቸው ተስፋ መቁረጣቸው አይቀርም። ለዚህ ማዳን ሥራ መስራት ያለብን ኦርቶዶክሳውያን ወገኖቼ። መከራውም ይታወቃል፣ ፈተናውም እኮ ይታወቃል። እንደ ክርስቲያን ሆነ በፈተናዎች ውስጥ ስንኖር እነዚህን ጥቂት ነገሮች አስቡ እንጂ ራሳችሁን እየጠላችሁ ተስፋም እየቆረጣችሁ ራሳችሁን እያጠፋችሁ እንዳትኖሩ ወጣቶች ሆይ። ማክሲመስ የተባለ ሊቅ ለምን ፈተና እንደሚገጥመን 3 ምክንያቶችን ገልጿል። ፈተና እንኳን ቢኖርባችሁ ክርስቲያን ሆናችሁ በፈተና ውስጥ እንኳን ብትኖሩ እነዚህን 3 ነገሮች እንዳትረሱ ላስታውሳችሁ በሞቴ። ምን ይላል ማክሲመስ የተባለ ሊቅ? ፈተና ለአንዳንዶች ከቀደመ ኃጢአታቸው ሊያነጻ ይመጣል ይላል። የተወደዳችሁ ኦርቶዶክሳውያን ፈተናው ምንጫችን፣ ፈተናው በምድር ያለ ኃጢአታችንን ማጥሪያችን እንደሆነ ማሰብ ነው የክርስቲያን ወጉ። በደሌን ኃጢአትን ያርቅልኝ ዘንድ እነዚህ ፈተናዎች መተውብኛል፣ እግዚአብሔር ሆይ በዚህ ካራክልኝ ተመስገን። አንዳንዶቻችንን ኃጢአቶቻችንን ሊያነጻ ይመጣል ይላል ማክሲመስ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ The Passion of Christ የክርስቶስ ሕማማት ፊልም ፕሮዲውሰር የሆነው አንድ ሰው ተጠየቀ። የእሱም ቤት ተቃጥሎ ነበረ። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለኔ መንጻት ነው አለ። It's purification። ለኔ ነጻው እንኳን ተቃጠለ፣ ለኔ ኃጢአቴ መታጠቢያ ነው እንደማለት ያለን ያለው። ወገኖቼ አንዳንድ ፈተናዎች፣ አንዳንድ ሰዓቶች፣ አንዳንድ መከራዎች ማንጫዎች ናቸው ብለን ነው ልንረዳ። ከቀደመ ኃጢአታችን ሊያነጻን ይመጣል። በሌሎች ደግሞ ይላል አሁን ያለውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አንዳንድ ፈተናዎች የበለጠ ውብ ያረጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል። እንጂስ ተስፋ መቁረጫ
ራሳችንን መግደያ፣ ራሳችንን ማጥፊያ፣ ራሳችንን ማግለያ፣ የበታችነት መሰሚያ፣ የብቸኝነት አድርገን እንዳናስበው ክርስቲያን ሆነን ፈተና በጣም ብንቀበል የበለጠ ውብ ሊያደርገን እንደሆነ እውነት የበለጠ ሊያጠነክረን እንደሆነ ተረዱት። የትኛውንም ክርስቲያናዊ መከራ ክርስቲያን ሆናችሁ ስትቀበሉ አብሯችሁ ይሆናል፣ እናንተም አብሯችሁ ትሆናላችሁ። አንድ ሊቅ እንደተናገረው ሰማዕታት ወደ ፍርድ አደባባይ ሲጎተቱ አምላካችን ኢየሱስ ክርስቶስም አብሯቸው ይጎተታል ይላል። አብሮ ይሆናል። ይልቅ ብቻችሁን አትሁኑ ያለ እግዚአብሔር። አብራችሁ ነው። አብራችሁ ተቀበሉ። አብራችሁ የተወደዳችሁ ኦርቶዶክሳውያን